አንበሶቹን እንግዲህ የክርስትና ሃይማኖትን እንዲቀበሉ አደርጋለሁ ያለው ይህ ሰው እንግዲህ ለጉር ተርፏል። እንግዲህ ቤተሰቦች ነገሩ እንግዲህ እንደዚህ ነው። ዓመተ ምህረቱ ደግሞ እንደ ኢሮፓያን አቆጣጠር 2004 ላይ በቀለኛው የህንድ ንጉስ የዓለማችን ውዱን መኪና ቆሻሻ መጥረጊያን ያደረገው። እናም ቤተሰቦች እንግዲህ ነገሩ እንደዚህ ነው። እንደ አውሮፓውያን አቆጣጠር 1920ዎቹ ውስጥ ነው ይህ ክስተት የተከሰተው። ጃስሚን ፓንክረስት ይባላል። የህንድ ሀገረ መንግስት ገዢ ነበረ። ሰላም የተከበራችሁ ውድ የቻናል ቤተሰቦች፣ ዛሬም እንደተለመደው እንግዲህ በሌላ ዶክመንታሪ ቪዲዮ ተመልሻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ሀሳብ አስተያየት ካላችሁ ሀሳባችሁን ኮሜንት ላይ በነጻነት በቀናነት የመግለጽ ሙሉ መብት አላችሁና ሀሳባችሁን ጻፉልኝ። እንዲሁም ደግሞ አዲስ ከሆናችሁ ሰብስክራይብ አድርጉ። ቪዲዮውን ደግሞ ብዙ ሰዎች እንዲያዩት ላይክ እንድታደርጉና እኔን እንድታግዙ ሲል በአክብሮት ጠይቃችኋለሁ። ሁላችሁንም ወዳችኋለሁ። የዛሬውን ቪዲዮ ተጋበዙልኝ። አንበሶቹን እንግዲህ የክርስትና ሃይማኖትን እንዲቀበሉ አደርጋለሁ ያለው ይህ ሰው እንግዲህ ለጉር ተርፏል። እንግዲህ ቤተሰቦች ነገሩ እንግዲህ እንደዚህ ነው። ዓመተ ምህረቱ ደግሞ እንደ አውሮፓውያን አቆጣጠር 2004 ላይ ቦታውም ደግሞ ታይፒዚ ውስጥ ነው። እናም እነዚህ በስክሪኑ ላይ የምትመለከቱት እንስሳቶች እንግዲህ ክርስቲያን አደርጋለሁ ያለው ወጣት የ46 ዓመቱ ጎልማሳ እንግዲህ ዘሎ ወደ አንድ ዙ ይገባል። ታዲያም እንግዲህ ተመራጭ አደረገው በመጀመሪያ አንበሶችን ነው። ታዲያም ይህ ወጣት እንግዲህ የአንበሳ ማቆያ ውስጥ ይገባና ኢየሱስ ያድናችኋል እያለ ንግግሩን ይቀጥላል። በእርግጥ ግን ይህ ሰው ባመነበት ትክክል ማድረጉን ነበር የሚያምነው። እንስሶቹ ግን እሱ የሚያወራው ቋንቋ እና እሱ የሚሄድበት ነገር ጭራሽ አልገባቸውም ነበር። ታዲያም እንግዲህ እነዚህ እንስሳቶቹ ማለትም አንበሳዎቹ በመገረም ቁመው ያዩታል። በዛውም ልክ እንግዲህ እንስሳቶች ጸሎት እንደሚወዱና ተመስጦንም እንደሚወዱ ብዙ ሳይንሶችም እንግዲህ ቢያረጋግጡም አንበሶቹ ግን በሰዓቱ እሱ ያመጣላቸውን ጸሎት አልወደዱትም ነበር። ወደዚህ ሰውም እንግዲህ በመጠጋትም ለነሱ የተሰጣቸው የምግብ አይነት እንደሆነም ተረድተዋል አንበሶቹ። ታዲያም እንግዲህ ሊያጠቃን የመጣ ወይንስ እናጥቃው ግራ በመጋባት ውስጥም ነበሩ። በዚህ ሁኔታ ውስጥ ነበሩ። በዙ ውስጥ የሚገኙ የእንስሳቶቹን የሚጠብቁት ወይንም ደግሞ ባለሙያዎቹ ምን እንደሚያደርጉ ግራ ተጋብተው ግቢው በጠቅላላ በፖሊሶች የተጥለቀለቀው። ታዲያም እንግዲህ እንስሶቹን ያደንዝዙ ሰዎቹን ግራ ተጋብተዋል። ሰውየውም ታዲያ ኢየሱስ ያድናቸዋል ስብከቱን ቀጥሏል። አንበሶቹም ታዲያ በየት በኩል ይሄንን ሰው መብላት እንዳለባቸው እያሰፈሰፉ ይጠጉታል። በዚህ ቅጽበት ነበረ አንበሶቹ እንግዲህ ሰውየውን ለማጥቃት ወደፊት የተንደረደሩት። ሰውየውም ላይ ታዲያ የተወሰነ ጭረት ካሳረፉበትም በኋላ እነዚህ አንበሶች ማደንዘዣ እንዲወጉ ይደረጋል። ታዲያም እንግዲህ ያ የተወጉት ማደንዘዣ እስኪሰራ ድረስ የአንበሶች እንግዲህ ቶሎ ስለማይደነዝዙ ይሄን ሰው እንግዲህ እንደሚበሉት እርግጠኛ የሆኑት የዙ ጠባቂዎቹ እጅግ በጣም እንግዲህ አደገኛ የሚባል የውሃ ግፊት ያለው ጥይቱን እንግዲህ በውሃ መልክ ይረጯቸዋል አንበሶቹን። ከዛም አንበሶቹና ሰውየው መካከል ያለው ጋፕ ትልቅ ይሆናል። ታዲያም እንግዲህ በዚህ ወቅት አንበሶቹ እየተዳከሙ ይመጣሉ። ሰውየውም ታዲያ ሌላ ነገር እንዲያደርግ ብለው እሱንም ግን ማደንዘዣ መውጋት ቢፈልጉም ያው ያዘጋጁት እንግዲህ የማደንዘዣ መጠን ያው ለሰው ልጅ ስለማይሆን ያልፉታል። በእርግጥ ግን አንበሶቹ እንግዲህ እየደነዘዙ በመጡበት ሰዓት ያው ሰውየውን እንግዲህ ገብተው ከዛዙ ውስጥ ያወጡታል። ሰውየውንም ታዲያ በአፋጣኝ ይዘውት ወደ አእምሮ ሕክምና ተቋም ይወስዱታል። በዛም ሰዓት ታዲያ ይህ ሰውዬ ሲመረመር እንግዲህ እጅግ በጣም ብዙ የማደንዘዣ እጾችን ተጠቅመው እንደነበረ ሕክምና ማስረጃው ያረጋግጣል። እና ለማንኛውም እንግዲህ ይህ ሰው ራሱ ያመነበትን ነገር ለማድረግ ፈልጎ ነበረ። ለማንኛውም በሰዎች እርዳታና ትብብር ምክንያት ህይወቱ ሊተርፍለት ችሏል። ለማንኛውም ወደ ሁለተኛው ዶክመንታሪ ቪዲዮአችን አለፉ። ከፈጣሪ በታች ለዶክተሮች ዕውቀታቸውን ባርኮላቸው እንዲያድኑን በዚህ ምድር የተላኩ ናቸው። ነገር ግን ያው እንደምታውቁት ዶክተሮች ጋር መድረስ ያቃተን ብዙውን ጊዜ እንግዲህ ገንዘብ በማጣት ቤተሰቦቻችን ሲታመሙ አሳክመንም እንግዲህ መክፈል ያቃተን ሁላችንም እንግዲህ ማድረግ እስካለብን ጥግ መፍትሄ እንፈልጋለን። እናም ይህ በስክሪኑ ላይ የምትመለከቱት ህጻን ልጅ እንግዲህ ያደረገው እናቱን ለማዳን የእናቱንም ህመም ለማስታገስ መስረቅ ነበርና ከፋርማሲ እንግዲህ ሰርቆ ሲወጣ ተይዞም እንግዲህ የፋርማሲው ባለቤት እያንቋሸሸች እየመታችው ለምንድን ነው ይሄንን ነገር ያደረከው ትለዋለች። ይሄም ህጻን ልጅ ታዲያ በሚያሳዝን ሁኔታ እናቴ ታማ ነው ተኝ ይላታል። ታዲያም ይሄን ሁላ ክስተት እንግዲህ የሚመለከት አንድ ሾርባ ሻጥ ነበር በአካባቢው። እናም ይሄንን ነገር በሰማ ሰዓት ገንዘቡንም ሰጥቷት እንግዲህ መድኃኒቱን እንድትሰጠው ቢያደርግም ዳግመኛ እዚህ እንዳላይ ብላ ታባረዋለች። ሾርባ ሻጩም ግን እውነት እናትህ ታማ ነው ብሎ ጠየቀው። አዎ ታማ ነውም አለ ይሄ ህጻን ልጅ። ይሄንንም ታዲያ ያደረገው መልካሙ ሰው በዛውም እንግዲህ ሾርባውንም ጨምሮ ሰጥቶት ያው ልጁ እንዲሄድ አደረገው። ያው እንግዲህ መልካምነት ራሱ ይከፍላል ሲባል ከሰማችሁ እንግዲህ የዶክተር ፓጃክ ሃይላንድ ላይ እንግዲህ የተፈጠረው ታሪክ እንሆ ነገርኳችሁ። ይህ ሾርባ ሻጥ እንግዲህ ይሄ መልካምነቱ ለ30 ዓመታት ቀጥለው ነበር። እናም እንግዲህ 30ኛው ዓመት ላይ አንድ የአይምሮ ታማሚ መጥቶ እንደለመደው በራፉ ላይ ቆሟል። እሱም ታዲያ ምን እንደሚፈልግ ስለሚያውቅ ልጁ በጠቆመችው መሰረት ሾርባውን ሰጥቶ ይሸኘዋል። ታዲያም እንግዲህ ያኔ የማይሆን ነገር ተሰማውና ወደ ኋላ ወደቀ። እነኛ መልካም እጆች ለጋሽ እጆች ያው ተሰበሰቡ። አእምሮንም እንግዲህ ስቶ ስለወደቀ እዛው በተኛበት እንግዲህ የሚደርስለት ሰው ጠፋ። ታዲያም እንግዲህ እቺ ልጅ ተጨንቃ የሥራ ቦታቸውን እንግዲህ እስከመሸጥ ደረሰች።
ሞተች። ነገር ግን ዶክተር ፓጃክ ያደረገው ነገር ከባድ ነበረ። 720 ሺህ ባት ወይንም ደግሞ በኢትዮጵያ ብር ከ1.2 ሚሊዮን ብር በላይ ያው እንግዲህ ለሕክምናው ያስፈልግ ነበርና ልጅም እንግዲህ ተጨንቃ መስሪያ ቦታቸውን ለመሸጥ የተዘጋጀችው። ታዲያም እንግዲህ ይሄኔ እቺ ልጅ ግራ ገብቷት ተጨንቃ እያለቀሰችበት ባለበት ሰዓት ዶክተር ፓጃክ ይሄን ሁላ ታሪካቸውን እንግዲህ ያቅ ነበርና ማንነታቸውን እንግዲህ አስተውሎ ጠንቅቆ ስለሚያውቅ ብዙም ሳይደናገጥ ከልቡ አክሟቸው ልበቀናዎቹ እንግዲህ ተስፋ ቆርጠው ባሉበት ሰዓት ያው የተከፈለበትን ደብዳቤ አልጋው ላይ አስቀምጦላት ነበረ። እና ሚች ልጅ ታዲያ ይህንን ደብዳቤ በምታይበት ሰዓት እጅግ ደነገጠች። ደብዳቤውም እንግዲህ እንዲህ የሚል ነበረ። የህክምና ሙሉ ወጫችሁ ከ30 ዓመት በፊት በ3 ባኮ መድኃኒትና የህመም ማስታገሻ ከዛም በተጨማሪ በፌስታል የታሸገ የአትክልት ሾርባ እዳችሁ ሁሉ ተከፍሎላችኋል። ወዲያውኑ ታዲያ ያኔ ብላቴናዋ ልጅ የዛሬዋ ወጣት ማለት ነች ይህንን ነገር ወደኋላ ተጉዛ አስታወሰች። በጣምም ታዲያ በሚሆነው በድርጊቱ በጠቅላላ እጅግ ተገረመች። ያው አባቷ እንግዲህ በሚያደርገው ነገር ሁሌም ባይገባትም ዛሬ ላይ እንግዲህ ደርሶ በጨነቃት ሰዓት ላይ ደርሶላታል። እና ለማንኛውም እንግዲህ ሰውዬ በህይወት ዘመኑ ሙሉ ቀና ነገሮችን ሲያደርግ ስለነበረ በመጨረሻም እንግዲህ ባጋጠመው ህመም ምክንያት በዛ ሲያደርጋቸው በነበሩ ቀና ነገሮች በጠቅላላ ይሄ ነገር ተከፍሎለታል። ለማንኛውም ወደ ሶስተኛው ዶክመንታሪ ቪዲዮአችን አለፍኩኝ። በቀለኛው የህንድ ንጉስ የዓለማችን ውዱን መኪና ቆሻሻ መጥረጊያ ነው ያደረገው። እናም ቤተሰቦች እንግዲህ ነገሩ እንደዚህ ነው። እንደ አውሮፓውያን አቆጣጠር 1920ዎቹ ውስጥ ነው ይህ ክስተት የተከሰተው። ጃስሚን ፓንክረስት ይባላል። የህንድ ሀገረ መንግስት ገዢ ነበረ። ታዲያም እንግዲህ ይህ ሰው ወደ ሀገረ እንግሊዝ ለስራ ጉብኝት ባደረገ ጊዜ ያው ቆሻሻ ልብስ ይለብስና ወደ ሮልስ ሮይስ መኪና መሸጫ ጎራ ይላል። ታዲያም እንግዲህ እዚያ የነበረው የሽያጭ አስተናጋጅ ይህንን ሰው ያባረዋል። ላንተ የሚሆን መኪና የለንም መሸጥም አንፈልግም ይላል ይህ ሰው። ታዲያም እንግዲህ ፕሬዚዳንት እጅግ በጣም ይናደድና ተመልሶ የንጉሳዊ ያለባበሱን ሽክ ብሎ ዳግም ተመልሶ ወደዛው ሱቅ ይጓዛል። በዛው በቢሮው ላይ እንግዲህ ለማሳያ ተብሎ የተቀመጡ መኪናዎችን በጠቅላላ ይገዛና ወደ ሀገር ህንድ ያስጭናቸዋል። ታዲያም እንግዲህ ወደ ሀገር ህንድ እንግዲህ ተመልሶ ከተመለሰም በኋላ ይህ ቁጭቱ በዚህ አያበቃም። እነዚህ መኪኖች እንግዲህ በጠቅላላ ይገዛው ሊጠቀምበት አይደለም። አንዱንም እንግዲህ ላይ ቁጭ አላለበትም። በዛ ጊዜ እንግዲህ ቆሻሻ ልብስ ለብሶ ያባረሩትን በንግስና ያልተቀበሉትን ሰዎች በጠቅላላ መበቀል ይፈልግ ነበር። ታዲያም እንግዲህ ወደ ሀገሩ ማለትም ወደ ህንድ ከተመለሰ በኋላ ለከተማው መዘጋጃ እንዲህ ብሎ ያዛል። እነዚህ መኪኖች ቆሻሻ ጠረጉባቸው። ከጠረጋችሁባቸውን በኋላ የምትጥሉበት ቦታ ቆሻሻውም እንግዲህ በዚህ ይጠራቀም ሲል ትዕዛዙን ያስተላልፋል። ለረጅም ዓመታት እንግዲህ 10 ሮልስ ሮይስ መኪናዎች በሀገረ ህንድ በቆሻሻ መጥረጊያነት ሲያገለግሉ ነበር። በዚህም ታዲያ በቀለኛው ህንድን ያስተዳድር የነበረው ጃስሚን ፓንክረስት ይህንን ነገር በጠቅላላ በማድረጉ ምንም አይጸጽተውም። ሮልስ ሮይስ ግን በዛን ወቅት ያጣውን ዋጋው እንግዲህ መመለስ አልቻለም። እና ለማንኛውም ማንም ሰው በለበሳት ልብስ የሚተች ከሆነ የሚያስከትለውን ነገር አያቸው። ለማንኛውም ይህ ንጉስ እንግዲህ ይህን ታሪክ ሰርቶ አልፏል። ብቻ የዛሬ ፕሮግራማችን ይህን ይመስል ነበር። በቀጣይ በአሪፍ ፕሮግራም እስከምንገናኝ ሀሪፍና መልካም ጊዜ ተመኘው። መልካም ቀን ይሁንላችሁ።